መሆን ያለበት የአማኑኤል ሆስፒታል ላይ መቀመጥ የነበረባቸው ሰው አሁን ላይ ወደ ቤታቸው ተመልሰው ልዑልን የሆነ ነገር ውስጥ ለመክተት ልዑል ላይ የሆነ አደጋ ለመፍጠር እየሞከሩ ነው ያሉት። ዋስጠኝ ቪዲዮን አቁመው ዋስጠኝ። አቤት ወይ በጊዜ ጠርተኸኛል ጌታዬ። ወይ ምን ጉድ ነው የምሰማው? አንተ የወርቁ ልጅ ነው። አሁን ላይም ስለ ልዑል እየተናገረ ያለው ነገር በፍጹም ከእውነት የራቀ ነው ስትይ ነበር የነበረው። ምንድን ነው እየሆነ ያለው? አልገባክም። ሲጀመር አንተ አሁን የሚገባክ ጤና ባለሙያ ስትሆን ነው። ኦልሬዲ አንተ ጋዜጠኛ ነህ አይደለ? ስለዚህ ይሄ አይገባህም ማለት ነው። ድንገት ተነስተው ለምሳሌ ራቁታቸውን ሆነው ሊጨፍሩ ሁሉ ይችላሉ። ገብቶካል? ስለዚህ ራቁታቸውን ድንገት ተነስተው ፔሸንት ባለበት ቦታ ላይ ሊጨፍሩ ሁሉ ይችላሉ። ግንስ ነርስ ቃልሽ ድንገት እኔን አሁን ስለ ስራዬ ልታስተምረኝ ፈልገህ ነው? አንተ ልታስተምረኝ ነው? ስለኔ ስራ ለኔ ልትነግረኝ ነው? አዎ ራሷ ነች አይደል? እንደው እስኪ ከዚች ሴት ጋር ነርስ ቃል ኪዳን ጋር እንደው እስኪ ምን ያህል ነው ግንኙነቱ? ፍጹም ቃል ኪዳን እቺ የምትላት ቃል ኪዳን አትሆንም በፍጹም። እርሱ እንደዚህ ወገነው የሚከራከሩላት በፍጹም አይሆንም። ቃል ኪዳን የራሴ ነች፣ አስታማሚ ነች። አይሆንም። ተይ አትንኪያቸው። ራቅ በይልኝ። ተይ ራቅ በይልኝ እባክህን። አይሆንም። ቃል ኪዳን ይሄን አታረግም፣ በፍጹም አታረግም። ይሄን ያህል እሷ ነው ቃል ኪዳን ይሄን አታረግም። በእውነት ነው የምልህ ቃል ኪዳን ይሄን አታረግም በፍጹም። እሷ መልካም የሆነች ስብዕና ያላት ሴት ነች። ፍጹም እንደዚህ አይነት ነውር ነገር አታረግም። እኔ አንድ የጤና ባለሙያ ነኝ። እንደዚህ አይነት ነገር በገንዘብ ምናምን ሊያስቀጣው ላይ ይችላል። ይሄ የተጠቀምከው ቃል ራሱ ሊያስቀጣ እንደነገርኩ የእሳቸው ኬዝና እናቴን ያጣሁትበት እንትን ተመሳሳይ ነውና ለዛም ነው። የእናትሽም እንደዚሁ ከካንሰር ጋር የተያዘ ነው ነበራችሁ ማለት ነው? አዎ ለዛ ነው። ቃል እኔ መርሳት በሽታ አለብኝ። እኛ እኮ እንዳታስታውሱ መርፌ መድኃኒት ስለምን ስለዚህ ጥለህ ጥፋ፣ ይሄን ነገር ጥለህ ሂድ ያለኝ ነገር አለ። ራስክ እንደዚህ አይነት ነገሮች አሁን ፔሸንት ላይ አይወራም። ቃላቶችን አስተካክል። ገብቷል? ነገር ልንገርሽ፣ ፔሸንት ጋር ይወራል አይወራል የሚሉ ነገሮች ልጄ ነሽ እኮ ንገሪው እስኪ። እውነት ነው የአእምሮ ታማሚ ናቸው። በቃ የአእምሮ ታማሚ ናቸው። አሁን እሳቸው እያወሩ ያሉት ነገር አንድም እውነት አይደለም። አባትህ በህይወት አለ። ስለምን አባት ነው እያወራሉት? እኚህ ሰውዬ ለማግኘት ከቡድኖች ጋር ተወያይቼ በስተመጨረሻም ጉዞ እያደረግን ብዙ ነገሮችን ከኋላ አስከትሎ ነው የሚመጣው። እንደ አልዛይመር በሽታ ድንገት ተነስቶ ፓራላይዝድ የማድረግ ምናምን ነገር አለውና ያውም የተወለድኩበት ከተማን እንዴት ነው እናቴንም ጭምር ሊያውቁ የቻሉት? እንዴት ነው ያንን ጊዜ መለስ ብዬ ማየትም ይከብደኛል። እንዴት ልታውቂያቸው ቻልሽ? ያው ሆስፒታል ነው የምታውቂያቸው፣ ግን የመጀመሪያ ጊዜ እንዴት ልታውቂያቸው ቻልሽ? በጣራ ነገሩ ተመቷል፣ ጭንቅላቱ ተመቷል እና እነሱ ስጠይቃቸው አይ ምንም የተመታ ነገር የለም ድንገት አዙሮት ወድቆ ነው። እርሷ ደግሞ ተመቷል ጭንቅላቱ። ስልኬን ከፍቼ ቪዲዮዎችን እያየው የእሱ ታሪክ መጣልኝና የሚገርም ነገር አቶ ዝናቡ የኛ ፔሸንት ነው። እኔ ነኝ የምንከባከበው በዋነኝነት ማለት ነው። አቶ ዝናቡ አንዳንድ ጊዜ በቃ ኖርማል ሰው ሆኖ ያወራካል። ሲያወራክ ምናምን ነገር በኖርማል ጤነኛ ሰው ይመስልካል ማለት በቃ። አሁን ደግሞ ወጥቶ ተሽሎኛል ብሎ ወጥቶ እንትና ጋር ልዑል ጋር ሄዶ ሲያወራ ነው የሰማሁት። ስለዚህ ይሄ መሆን የለበትም ማለት ልጁ መግባት አለበት። እኔ ላግዘው ፈልጋለሁ። ወደ ሆስፒታል መመለስ አለበት። ልጁ ታማሚ ነው። ስለዚህ አውሮፓ ሀገር ሄጄ እንደዚህ ሆኜ ሚስት አግብቼ እዛ እኮ ሚስቴም አለች እንደዚህ አድርጌ ምናምን ይሉካል ማለት ያወሩልክ ማለት ነው። በቃ ሪል እውነት ነው የሚመስለው ማለት ነው። ያው ስለዚህ እኔ በቃ እንደ አልዛይመር ስለሆነ በሚለው
በቃ እንደ ቀርቢያቸው ሁሉን ነገር እንደ ልጃቸውም ቀርቢያቸውን ሁሉን ነገር ልረዳቸው የምችለው እዛ ጋር እንጂ መጠየቅ አልችልም። ያው ትላልቅ ሰዎችም ስለሆኑ መጠየቅ አልችልም። የሚሉኝም ብቻ መስማት ነው። እንደዚህ በጠበጣለ ጠዋት ላይ እንደዚህ ማታ አልብሼው ጠዋት ስመጣ በራቁቱ ነው የማገኘው፣ ተኝቶ ምንም ሳይነሳ እዛው ላይ እኔ ለማንሳት ስመጣ በራቁቱ አገኘዋለሁ። ያው ምንም በቃ መጠየቅም ይከብዳል። ምንድነው የተፈጠረው ብዬ መጠየቅም ይከብዳል። እዛ ጋር የቁም ቁም የሚል ድምፅ ከሁለት እና ሶስት በላይ የሆነ ድምፅ የሰማነው እና ሁለታችንም ወደኋላ የዞርኑ እንደዛ በደም ርሶ ስለ ገንዘቡ መጠየቅ አግባብ መስሎም ስላልታየኝ ታስጨንቀኝ። ልጆቹንም አስወጣልኝ። አይወጡም። ማንም እንዲወጣ አልፈልግም። ቤተሰቦቻችን ያው ጉዳያችንን ለመጨረስ ብዙ ነገር እያስቸገረን ያለ ነው። ጋሽ ዘነበ ያለበትን ሁኔታ ሁላችንም የምናውቀው ነገር ነው። ቀን ወደ ቀን ያው ያሉበት ነገር እየከፋ ነገሮች እየተዳረቡ ነው ያለው። በዛ ላይም ደግሞ በልዑልም በኩል ደግሞ እየተፈጠረው ያለው ነገር እያንዳንዱ ነገር የምናውቀው ነው። ሁሌም ቢሆን አዳዲስ ነገር እየሰማን ግራ የሚያጋቡ ነገሮች እየሰማን እስከዛሬ ተደብቀው የነበሩ ሚስጥሮች አንድ ባንድ እየወጡ ነው የሚገኙት። ትናንትናም ቢሮአችን ድረስ መጥተው የተፈጠረውን ነገር አይታችኋል። አንድ ነርስና አንድ የነርሷ ረዳት ነኝ ያለ ሰው ቢሮአችን ድረስ መጥቶ ብዙ ነገር ነው የተናገሩት። የእውነት ለመናገር እሳቸውን በቅርብ ነው የማውቃቸው። የሕክምና ጉዳያቸውንም እያንዳንዱ ነገር እኔ ባልሆን የኔ ባልደረቦች ወይም የልዑል ባልደረቦች እያንዳንዱ ነገር እየተከታተሉ ያለውን ነገር የእሳቸውን ነገር እያሳወቁ ነው የሚገኘው። አሁን ላይ ደግሞ የተፈጠረው ነገር ብዙ ተብሏል። ነርሷ እንዳለችው ከሆነ የተለያዩ ዶክመንቶችን የተለያዩ ማስረጃዎችን ቢሮ ድረስ ይዛ መጣ። ይሄ እንዲህ ነው እንደዚህ ነገር ተፈጥሯል እያለች ነው ያለችው። እያንዳንዱ ነገር ደግሞ አጣርቶ ወደ እናንተ የማቅረብ ደግሞ የኔና የልዑል ድርሻ ነው። በእርግጠኝነት ነው የምናገረው። እያንዳንዱ የሚሰሩ ሴራዎች ከኋላቸው የሆነ ነገር አለ። የሆነ ሰው የሆነ ነገር እያሰበ ነው የሚገኘው እና ያንን ነገር ለማጥራት እንግዲህ ያው አስቸግሬያቸዋለሁ። ግዴታ ያለውን ነገር ለእርሶም ነግሬ ከእርሶም የምሰማው ነገር ከእርሶ የምወስደው መረጃ አለ ብዬ ነው። አንድ መረጃ ወደኋላ የምትቀርበት ወይም ደግሞ አንድ መረጃ ሳይፈታ የሆነ ነገር ሳይሆን የሚቀርበት ጉዳይ የለምና እርሶም በተመለከተ ትናንትና 2 ግለሰቦች ቢሮ መጥተው ነበርና እነዛም ግለሰቦች አንደኛዋ ነርስ ነች፣ አንደኛዋ ደግሞ የነርሷ ረዳት ነው። ያው በመጡበት ሰዓት ላይ ብዙም ዲቴል ባላጣራም ወዲያውኑ ስማቸውን ወስጄ ሆስፒታሉ አለ የተባለበት ሆስፒታል ላይ እርሶ ታክሟል የተባለበት ሆስፒታል ላይ ደውዬ ነበር። ከደወልኩም በኋላ ያደረኩት ነገር ምንድነው እከሌ የምትባል ነርስና እከሌ የሚባል ረዳት እናንተ ሆስፒታል ይሰራሉ የሚል ጥያቄ ነበር ያቀረብኩት። አዎ ይሰራሉ የሚል ጥያቄ ባገኘሁበት ሰዓት ላይ ወዲያውኑ ወደ ኢንተርቪው ገብቻለሁና እነሱ በሚያወሩኝ ሰዓት ላይ ስለ እርሶ ብዙ ያሉት ነገር አለ። ከዛ ውስጥ ምንድነው የእርሶ የሕክምና ጉዳይ ነው። ያው እዚች ጋር አንዳንድ የምነግሮት ነገር ትንሽ ለመስማት ሊከብዶት ይችላል። ያው ምክንያቱም ደግሞ ትንሽ ለእኔ ለመስማት ራሱ ከብዶኛል እየተፈጠረ ያለው ነገር እና መጀመሪያ ያለውን ነገር ልንገሩትና የእውነታው ደግሞ እርሱ ጋር ያለው እውነታ ምንድን ነው የሚለውን ደግሞ አንድ ባንድ የምናወራ ይሆናል። እንደው እስቲ ሆስፒታል በነበሩበት ሰዓት ላይ ምንድን ነው የሰማሁትኝ? መጀመሪያ ሆስፒታል ላይ የገቡ ሰዓት ላይ የመኪና አደጋ ደርሶበት እንደነበረ ከደረሰበትም በኋላ ሕክምና ተደርጎለት ተመልሰው ወደ ስራዎት እንደተመለሱ፣ ነገር ግን ስራ በሚሰሩበት ሰዓት ላይ የሆነ አደጋ እንደደረሰበት አደጋ ከደረሱበትም በኋላ ምንድነው የተደረገው? ወዲያውኑ ወደ ሆስፒታል ገብቷል። ግን ሆስፒታል ላይ ሕክምና በሚደረጉበት ሰዓት ላይ በሰዓቱ የመኪና አደጋ በሚደርስበት ሰዓት ላይ ጭንቅላቶትን የመቱት ነገር እንዳለ፣ እሱ ብቻ ሳይሆን ያ የመቱት ነገር የአልዛይመር በሽታ የሚባል ነገር እንደፈጠረበትና በተደጋጋሚ ሆስፒታል ላይ ሲበጠብጡ ሆስፒታል ላይ ሲያስቸግሩ እነሱ እንደውም ቀጥታ መናገር ከበዳቸው እንጂ እያሉኝ ያሉት መሆን ያለበት የአማኑኤል ሆስፒታል ላይ መቀመጥ የነበረባቸው ሰው አሁን ላይ ወደ ቤታቸው ተመልሰው ልዑልን የሆነ ነገር ውስጥ ለመክተት ልዑል ላይ የሆነ አደጋ ለመፍጠር እየሞከሩ ነው ያሉት። እኛ በጣም የምንወደውና የምናከብረው ጋዜጠኛ ነው፣ በእሳቸው ስበብ ህይወቱ እንዲበላሽ አልፈልግም ይላል። ያንን በማለታቸው ብዙ ነገሮችን ያጣራሁት ነገር አለ። ግን ወደ እርሶ መጥቼ እርሶ እነዚህ ሰዎች ያውቋቸዋል ወይስ ምንድን ነው የተፈጠረው? እንደው ሆስፒታል በነበሩበት ሰዓት ላይ ምንድን ነው የተካሄደው? እስኪ እሱም ቢያወሩ። በመጀመሪያ ደረጃ እኔ የካንሰር ህመም ታማሚ ነኝ። ያው 4ኛ ስቴጅ ላይ ያለ ካንሰር ህመም ነው። በአጋጣሚ እንዴት ወደዚህ ህክምና ልመጣ እንደቻልኩ ብነግርህ ምሰራው እንደምታውቁት የፈርኒቸር የቤት ውስጥ ታይልሶች፣ ፊኒሽድ
ወይንም ደግሞ ሊያልቁ ይችላሉ የሚባሉ የቤት ውስጥ ጉዳዮች እና የቤት ውስጥ እቃዎች ነው የምሰራው እና በአጋጣሚ በራሴ ቤት አለው በነበርኩበት ሰዓት አጥሬ ትንሽ ደካማ ነበር፣ የምኖርበት ቤት አጥር ማለት ነው። ያችን አጥር አስተካክላለሁ ብዬ ቆርቆሮ ነበር። ቆርቆሮውን ራሴ ነኝ ሰራሁት እና ቆርቆሮውን ነቅዬ በመመታበት ጊዜ ቆርቆሮው ትንሽ አቅምም እየደከመኝ ነበርና ወርዶ እግሬን ይቆርጠኛል እና እግሬን በሚቆርጥብኝ ሰዓት ወደ ሆስፒታል እሄዳለሁ እና ያ ህመም ወይንም ደግሞ ያ ቁስል በተገቢው ሰዓት ነው የሄድኩት። ያንን ጠርገው ድሬስ አድርገው በየ3 ቀኑ እንድመጣ ከዛም በኋላ በ3 ሳምንት ውስጥ እንደሚያልቅ ነግረውኝ ለዛ ህክምና ነበር ያልኩት እና ካንሰርም እንዳለብኝ ያላቅም ነበር። በዛ በተጓዳኝ ስራ ነው በተጓዳኝ ህመም ነው ካንሰር በሽተኛ መሆኔን ያወቅኩት። ነገር ግን አሁን ልነግርህ የምፈልገው ወንድሜ አሁን የምትለውን ተራና አሉባልታ ነገሮች እንዳልነበርኩበት እንዳልኖርኩበት እኔ ራሴ ዘነበ ምክንያቱም የምልህ ነገር ምንድነው እኔ የሞት ጫፍ ላይ ነው ያለሁት አሁን። ስለዚህ በውሸትም አልሄድም፣ በውሸትም አልመሰክርም፣ በውሸትም አልኖርም። ተረድተኸኛል ወንድሜ? ስለዚህ አሁን የተባሉት አሊጌሽኖች የተባሉት ነገሮች ከሐሰት መሰረት ቤዝ የሌላቸው ነገሮች መሆኑን የምነግርህ። እንደምታውቀው ከወንድሜ ጋር ከአቶ ጌታቸው ጋር በጣም የጠበቀ በጣም የነጠረ የሆነ ግንኙነት የነበረኝ በሱ ማንነት የቀረጸኝ በማንነቱ ብቻም ሳይሆን የሁለታችንም ባህሪያት ተገጣጥመው ለዚህ ለትልቅ ደረጃ የበቃንበት ሁኔታ ነው ያለው። ካንሰር ተላላፊ በሽታ አይደለም እንደምታውቀው፣ ወይንም የአእምሮ በሽታ አይደለም። ስለዚህ ያው እሱን ተቀብዬ እየኖርኩ ባሉበት ሰዓት እንደዚህ አይነት መሰረተ ቢስ ወንጀላዎችና መሰረተ ቢስ የሆኑ ጸጾችን እኔ ለማረም ጊዜም አይደለም የቀረኝ ጥቂት ጊዜ ከራሴ ከቤተሰቤ ስለ የጌታቸው ቤተሰቦች የኔ ቤተሰቦች ናቸው፣ የራሴን አይደለም ብለ ይዤ ለመምራት ያለችኝ ጊዜ ደስታን ባትለው ባለውበት በኃላፊነት ተጠንቅቄ እንድራመድ የምፈልግ ሰው ነኝ። እነዚህ መሰረተ ቢስ ከየት ነው ያገኛችሁት? ይሄን እውነቱን ለመናገር ከሆነ ያው የህመሙት እውነቴን ነው ከየት ነው ያገኛችሁት? ሰዎቹ ቢሮዬ ድረስ ነው የመጡት። አንተ የሚከታተሉህ ነርስ አሁን እያወራኸኝ ነው ያለው አይደል? ትክክል እያወራኸኝ ነው። ትክክል። የምዘባርቀው ነገር አለ? በፍጹም የእርሶ እያንዳንዱን ነገር አውቃለሁ። ወደ ኋላ ብዬ ሄድኩ እየመለስኩ ነው አይደለም? ትክክል። ታዲያ ምንድን ነው? እስኪ አልዛይመር የመርሳት በሽታ ነው አልዛይመር?
ትክክል። የመርሳት በሽታ አለባቸው፣ ጭንቅላታቸውን ያማቸዋል ነው ያሉት። ታዲያ የት ሊሄድ ታዲያ? ምንድን ነው ይሄ የሚደረገው? ቀሪን ጊዜ በጥቂት ጊዜ ባለኝ ጊዜ ያለኝን ኃላፊነት ተወጥቼ ልለፍ። በጣም ነው የሚያሳዝነው። አልተመቾትም እንዴ? ላስተካክለው ትራሱን። ይሁን የወደቀ ዛፍ ምሳር ይበዛበታል። ይሁን እንደው እስቲ ጋሽ ዘነበ አንዳንድ ነገሮችን ማወቅ ፈልጋለሁ እና ያው ከእርስዎ ከህመምም አንጻር ብዙ ጊዜ ሆስፒታል እንደሚመላለሱ ብዙ ጊዜ ሆስፒታል እንደሚያሳልፉ አንዳንድ መረጃዎች አለኝ እና እንደው እስቲ ሆስፒታል በሚመላለሱበት ጊዜ እዛም ሆስፒታልም ተቀምጠው ሕክምና በሚያስፈልጉት በሚወስዱ ጊዜ እንዴት ነው እስቲ እርስዎ ከዶክተሮቹ ጋር ከነርሶቹ ጋር እስቲ ያሉት እንዴት ነው እስቲ የሚያወሩት ወሬ ያሉት ተግባቦት እስቲ ምን ያህል ነው? እስቲ ይሄን ያህል የሆነ ነርስ መጥቶ ቢሮ ድረስ እርስዎን እንደዚህ ለመወንጀል እርስዎን የሆነ ነገር ለማድረግ የሚሞክረው እስቲ እንደው ምን ያህል ነው አቅርቦት? በጣም ጥሩ የሆነ ወዳጅነት፣ ቤተሰባዊ የሆነ ቅርርብ፣ መልካም የሆነ ግንኙነት እንዳለኝ ነው የማውቀው። እነ ዶክተር አበራም ብትለው፣ እነ ዶክተር ዝራኤኑን ብትለው፣ እነ ዶክተር ብስራትን ብትላቸው ኦፒዲ የሆኑ ዶክተሮች ናቸው። ኦፒዲ የሚሰሩ ስለኔ ስለ ማንነቴ ሊመሰክሩልህ ይችላል። ኢቭን የኔ በሽታ ችዬና ይዤ አድሚት የሚሆኑ ከኔ ጋር የሚተኙ ፔሸንቶችን ራሱ አልፎ ተርፎ የምንከባከብ ሰው ነኝ። ለዚህም ደግሞ በሽተኞቹም አሉ፣ ታማሚዎቹም አሉ። መጠየቅ፣ እነሱን ኢንተርቪው ማድረግ ይቻላል። ስለ እኔ ማንነት፣ ስለ እኔ ግላዊ ነገር ከተፈለገ ወይ ሌላ ሴራ ከሌለው በስተቀር በእውነት ነው የምልህ ቀጥተኛ የሆነ ወንድማዊ የሆነ ቤተሰባዊ የሆነ ግንኙነት ነው ያለኝ። ከየት አምጥተው እንደዶሉብኝ አላውቅም። ይሄን ጉዳይ ለምን እንደሆነም አላውቅም። ያለችኝን ቀሪ ጊዜ ያለችኝን ጥቂት ጊዜ በእፎይታ ላሳልፍ ከበሽታው ጋር በሚል ሁኔታ በሚል ነው እንጂ እንደዚህ አይነትም ጠላት ይኖረኛል ብዬም አልጠበቅኩምም አላሰብኩምም። ከነርሶቹ ጋርም የነበረኝ ከዶክተሮቹ ጋርም የነበረኝ ቀጥታ ሰላማዊ የሆነ ግንኙነት ነው ያለኝ። እነሱን ተዋቸው፣ ፔሸንቶቹን ጠይቅልኝ እባክህ። ፔሸንቶቹን አውራልኝ፣ ፔሸንቶቹ ኢንተርቪው አድርግልኝ። ምክንያቱም 24 ሰዓት ያሉት ከኔ ጋር እነሱ ናቸውና። ጤና ረዳቶቹንም ብትል፣ ዶክተሮቹንም ብትል፣ ነርሶቹንም ብትል የተሻለ ግንዛቤ እንዳለኝ በማወቅ ከኔ ጋር የተሻለ የሆነ ግንኙነት እንደነበራቸው ነው የማውቀው። ከዛ ውጪ እኔ የማውቀው ጉዳይ የለም፣ የማውቀው ነገርም የለም። በእውነት ነው የምልህ። ስለዚህ ይሄ ሀሳብ ከየት እንደመጣ ላቅ አልችልም ወንድሜ። እንደማወራህም የአልዛይመር በሽተኛ አይደለሁም። የሚናገሩት ነገር እኮ ያስታውቃል። ትክክለኛ ነገር ነው እየነገርኩ ያለሁት። እንደውም በባለፈው ትንሽ ደከም ብሎኝ ነበር። አሁን እግዚአብሔር ይመስገን አሁን ደህና ነኝ። መድኃኒቱም አልነበረም በዛ ወቅት፣ እሱንም እየወሰድኩ ስለነበረ
አሁን የተሻለ ጤንነት ላይ ይገኛሉ ለቀሪ እድሜ። እና ይህን ሀሳብ ከየት እንደመጣ ላውቅ አልቻልኩም ወንድሜ በፍጹም እንጂ ያለኝ ቀጥተኛ ተጓደኝነት ከዶክተሮቹ ጋር ከህመምተኞችም ጋር አንድ አይነት ቀጥታ የሆነ ጉዳይ ነው ያለኝና ከየት እንደመጣ አላወኩም። ማስተካክሎት እንዴት ራሱ ትንሽ መድኃኒት ይከብዳል ሰዓት ያለው ነገር ይሄ ነው። እንደው እስቲ ነርስ ቃል ኪዳን የምትባል ሴት እርሶን እንደምታስታምሙት እርሶን የምትከታተል ሴት እንደሆነች አውቃለሁ። መድኃኒት ሲኖር ምንም ሲኖር ነርስ ቃል ኪዳን የምትባለው ነች ለእርሶ እያንዳንዱን እንክብካቤ የምታደርገውና ትክክል ነው። እኔ ጋር ቢሮ የመጣችው ደግሞ ነርስ ቃል ኪዳን ራሷ ነች። እኔ ቢሮ ጋር የመጣችው ነርስ ቃል ኪዳን የምትባል ሴት ነች። ቢሮ የመጣ ስለ እርሶ ያ ሁሉ ነገር ያወራችሁ እንደው ምን ያህል ያውቋታል እቺ ሴት? እቺ ሴት ነች የሁሉ ነገር ስለ እርሶ አልዛይመር በሽታ እንዳለቦት ብዙ ነገር ሲያስቸግሯት እንደነበሩ እንደ አንድ አእምሮ ህመምተኛ ትሪት ስታደርጉት እንደነበር አድርጋ ነው እኔ ጋር ያወራችኝና ቃል ኪዳን ቃል ኪዳን እንደው ምን ያህል ነው የሚያውቋት እቺን ሴት እንደዚህ ይሄን ያህል ትናገር? ኧረ እባክህን ተመሳስሎብህ እንዳይሆን ወንድሜ። በፍጹም እሷንም ይዟት እየመጡ ነው ባልደረቦቼ። እሷም መታ እዚህ ጋር ተቀምጣ ከእርሶ ጋር አወራታለሁ። ግን እርሷ እስክትመጣ እንደው እስቲ እርሶ ምን ያህል ነው ስለሷ የሚያውቁት የሚለው? በጣም ነው ማውቃት። በጣም መልካም ሴት ነች እንጂ ቃል ኪዳን ራሷ ነች። አዎ ቃል ኪዳን የምትላት ቃል ኪዳን ግን የምትሆን አይመስለኝም። ግን ፎቶዋም አለ ላሳየት። እየመጣች እኮ ነው እሷ እስክትመጣ እርሶን ላናግሮት ብዬ አሳየኝ እስኪ። አዎ ራሷ ነች አይደል? እንደው እስቲ ከዚች ሴት ጋር ነርስ ቃል ኪዳን ጋር እንደው እስቲ ምን ያህል ነው ግንኙነቱ? እንዴት ይሄን ያህል እርሶ እንደዚህ መወግሰዋት እሷ ብዙ ነገር የምትንከባከበኝ ሴት ነች የሚሏት ሴት እንዴት ነው ይሄን ያህል በደል እርሶ ላይ ልትፈጽም የቻለችው? ምንድነው የሚያገናኙት ነገር? እሷ አትልም፣ በፍጹም አትልም። እሷ የቪዲዮ ማስረጃ አለን፣ እያንዳንዱ ነገር ላሳየው ትችላለሁ። በአካል አገናኘ። እሷ አትልም። አይሆንም። ቃል ኪዳን ይሄን አታረግም፣ በፍጹም አታረግም። ይሄን ያህል እሷ ነው ቃል ኪዳን ይሄን አታረግም። በእውነት ነው የምልህ ቃል ኪዳን ይሄን አታረግም በፍጹም። እሷ መልካም የሆነች ስብዕና ያላት ሴት ነች። ፍጹም እንደዚህ አይነት ነውር ነገር አታረግም። በሙያ የከበረች ስርዓት ያላት ኢቲክሱን በደንብ አድርጋ የምታውቅ ነርስ ነች። ፍጹም ቃል ኪዳን እቺ የምትላት ቃል ኪዳን አትሆንም በፍጹም። እርሱ እንደዚህ ወግ ነው የሚከራከሩላት? በፍጹም አይሆንም። ቃል ኪዳን የራሴ ነች፣ አስታማሚ ነች። አይሆንም። በአካል እስካላገናኘኝ ድረስ ይሄን ልመሰክር አልችልም። ይሄን ላወራ፣ ይሄን ልናገር አልችልም። ምን ጉድ ነው የገጠመኝ? ምን ጉድ ነው? ቤተሰቦች የምትሰሙት ነገር አቤት! ወይ በጊዜ ጠርተኸኛል ጌታዬ። ወይ ምን ጉድ ነው የምሰማው? የእውነት ቤተሰቦች ለመናገር በጣም ነው የሚከብደው። እሷ አፏን ሞልታ ስንት ነገር ስታወራ እንደነበር እያንዳንዱ ነገር እየሰማን ነው። እያንዳንዱ ነገር ሰምተናል። ፋዘር ግን አይታችኋል። የእሷን ስም ስጠራ ምን ያህል እንደያሞገሷት እንደሆነ ምን ያህል እንደሚያምኗት ነው እየተናገሩ ያሉት። የእውነቴን ነው የምነግራችሁ። ምንም አይነት እንትን ያልኩት ነገር የለም። ትላንትና ያ ነገር ከተፈጠረ በኋላ ሰዎችን መደቤ እሷም ችግር የለውም እመጣለሁ፣ ቁጭ ብዬ ከሳቸው ጋር አወራለሁ፣ እያንዳንዱ ማስረጃ ያሳያለሁ ስላለችኝ ነገሮቹን አመቻችቼን ያለሁት። እየመጣች ነው፣ መንገድ ላይ ነች።
እሳቸውም እሷ ፊት ለፊቴ ሳትቀመጥ ምንም የማወራው ነገር የለም ነው እያሉ ያሉት። በፍጹም የእውነት ተንከባካቢ ነች፣ ልጄ ነች። በፍጹም አይሆንም። ይሄ ከሷ አንደበት አይመጣም። በአካል አገናኝ። እውነቴን ነው ምልህ። የቀረችኝ ዕድሜ ትንሽ ነች። ያለችኝ የህይወት መስመር ትንሽ ነች። ዛሬ እንኳን ስለ እውነት ኖሬ ልሂድ እስቲ። በአንድም በሌላም አጥቼ ያጣሁትን ለማግኘት ዋሽቼ ሊሆን ይችላል። ነገር ግን እቺ ቃል ኪዳን እሷ የምትላት ቃል ኪዳን አይደለችም። እውነቴን ነው ምልህ። ቤተሰቦች አባታችንን የሚሉ ነገር እየሰማን ነው። እዚህ ጋር አንድና አንድ የሆነ ነገር ግልጽ የሆነ ነገር አለ። ከዚህ ጀርባ ትልቅ ነገር አለ። እየተካሄደ ካለው ነገር ጀርባ በጣም ትልቅና ግዙፍ ነገር አለ። የእውነቴን ነው የምናገረው። እያንዳንዱን ነገር ደግሞ ከልዑል ጋር ሆነን የምንጣጣራው ነገር ነው። አንድም የምትቀር ነገር የለም። እንደው ጋሽ ዘነበ አንዳንድ የምጠይቀውት ነገር አለና ያው የሰው ልጅ በህይወቱ ላይ ብዙ ነገሮች የሚያጋጥሙት ነገር አለና እንደው እስቲ በሆነ አጋጣሚ እርሶ የሆነ የተጋጩት የተጣሉት ሰው እንደው በኋላ ላይ ቂም ይዞብኝ የሆነ ነገር ያደርግብኛል የሚሉት ሰው እንደው እስቲ እንደው በሆነ አጋጣሚ ሊኖር ይችላል ይህን ያህል ድረስ መጥቶ የእርሶን ስም ለማጥፋት የሚሞክር ሰው? በፍጹም ትንሽም ነገር ባለፈው አይታወቅም። ጋሽ ጌታቸው የወደቀ ዕለት የተመታ ዕለት የሚያውቁን ሰዎች ናቸው ይህን ያደረጉት። ስለዚህ ጥለ ጥፋ፣ ይህን ነገር ጥለ ሂድ ያለኝ ነገር አለ። ነገር ግን እኔም ለሱም ለዛ ቦታ አዲስ ነን። ምናልባት አላቅም የመጨረሻውንም ቃል ጥይት ደረቱን ነድሎት ደሙ እንደዛ እየተፈንቀፈቀ በነበረበት ሰዓት ላይ አንድ ያየሁት ነገር አለ። ብዙም ለኔ ግን ያልመሰለኝ ነገር ምናልባት እነዛ የሚያውቁት ነገሮች ሰዎች ማን ሊሆኑ ይችላሉ? አቶ ጌታቸውን በዚህ ረገድ ሊጎዳ የሚፈልግ ማን ሰው አለ? እንደው ያን ጊዜ በጨረሰ ኖሮ ምን አለ ያን ጊዜ ባሮጥኩ ኖሮ ከሱ ጋር ወድቄ አፈር በበላው። ይሄ ጉድ ከሚመጣብኝ በስተኋላ ምንም የተጋጨሁት በህይወቴ ጠብ አላቅም ከስራ ውጭ። በህይወቴ መጫር እንጂ ጠብ መጫር አልወድም። ስራ እንጂ ክፋት አላቅም። አንድ ቀንም በህይወቴ ተጋጭቼ አላቅም። ሊጋጭ የሚመጣውንም ቢሆን ትቼ ነው መሄድ። ስለዚህ ከኔ ጋር የሚጋጭ አይኖርም። በፍጹም በፍጹም። እንደነገርኩ ከልጅነቴ የድሃ ቤተሰብ ልጅ ነኝ። ስፍጨረጨር በልጅነቴ ላይ ታች ብዬ የቤተሰብ ኃላፊነቴን በልጅነቴ 11 ዓመት ጀምሮ የዕለት እንጀራ ጉርስ ፈላጊ ጭሮ አዳሪ ነኝ። ከኔ ጋር ከልጅነት እስከ እውቀት ባለኝ ጊዜ ውስጥ ሁሉ አይደለም በአዋቂ ሆኜ ልጅ ሆኜ አንድም ቀን ጠብ ገጥሜ አላውቅም። ስለዚህ ወንድሜ ቃል ኪዳንን ራሷን አምጣልኝ። እውነት የኔ ቃል ኪዳን ነች ይሄን የምትለው? ሆስፒታል ሄደን ይሄ እውነት ይሄ ነው? እኔ አላምንም። በአካል አምጣልኝ።
እየመጣች ነው። አዎ የራሴ ሰዎች አሉ ይዟት እንዲመጡ ትእዛዝ አስተላልፌያለሁ። አዎ ይዟት እየመጡ ነው ያሉት። ያው ከእሷ ከመምጣቷ በፊትም ስለ እሱ ጤናም በፍጹም ስለምንም ያለው ነገር ላውራ ብዬ ፍጹም ማስቀደም መቅዳት ፍጹም ይጀምራል። ፍጹም ፍጹም እኔ ከዚህ በሽታ በስተቀር በሽታ የስራ ነው፣ ስራ ነው። ሌላ ማውቀው ነገር የለም። ከዚህ ክፉ በሽታ ውጪ በሽታዬ ስራ ነው። ጠንክሮ መስራት። ቂመኛም ደመኛም የተጣላሁትም እስከማውቀው በህይወቴ የለም። የተከፈተብኝ ይሄ ስም የማጠልሸት ጉዳይ አላወቅኩም ከየት እንደመጣ። እንግዲህ ያው ዛፍ ሲወድቅ ምሳር እንደሚበዛበት ነው የኔ ወንድም። ከእሷ ጋር የመጣም አንድ ልጅ ነበረና እሱ እዛ ሆስፒታል ላይ አቅመ ደካሞችን፣ ትላልቅ እናቶችን፣ አባቶችን እንደዚህ የሚያገለግላቸው ሰው ወይም ደግሞ የሚንከባከባቸው ሰው ከሌለ እሱ ተቀጥሮ እንደሚሰራ አንዳንድ ነገሮችን አረጋግጬ ነበር እና አንዳንድ የዛ ሆስፒታል ላይም አንዳንድ አባቶችን እናቶችን ወደ ሽንት ቤት መውሰድ፣ ከሽንት ቤት ማምጣት፣ እንደዚህ ፀሐይ ማሞቅ እንደዛ የሚሰራ ልጅ አለና እንደዛ የሚያውቁት ሰው አለ እዛ ጋር የሚሰራ እዛ ሆስፒታል? አዎ አዎ በደንብ ነው የማውቀው። እሱ እንዴት ነበረ እንደው እስኪ ሲንከባከቡት የነበረው ስለሱ ያወሩኝ ይችላሉ? በጣም ከእሷ ጋር አብሮ በጣም ቀና የሆነ ልጅ፣ ሰብአዊነት የሚሰማው እንደሚለኝ እንግዲህ እንደማውቀው እዛ ጋር ስራ ላይ በሚሰራበት ጊዜ ለብዙ በሽተኞች ለብዙ ታማሚዎች ከስራው መድኃኒት የሆነ ሰው ነው። መልካም ሰው ነው። አንደበተ ርቱዕ መልካም ሰው ነው። እንደውም አንድ ከኔ እድገቴ ጋር የሚያስታውሰኝ ትዝ የሚለኝ ነገር አለ። እሱን ሳይ በሱ ውስጥ እኔን አየዋለሁ። መልከ መልካም ነው። በሁለተኛ ነገር ደግሞ ታታሪ ነው። የዛሬ ማንነቱን ሳይሆን የነገ ምንነቱን የሚያውቅ ትልቅ ተስፋ ያለው ልጅ ነው። ምክንያቱም አንድ ጊዜ በእንጨት ሙያ ውስጥ ለመሳተፍ ወይንም ደግሞ የእንጨት ሙያ ውስጥ ለመግባት አንዳንድ ጉዳዮችን አናግሮኝ ነበርና እንደውም ትንሽ እቺ በሽታ ይሄ በሽታ ቻልኩኝ ይሄ በሽታ ያዝ አድርገኝ እንጂ የኔ ምትክ ይሆናል ብዬ የማስበው ምስኪን ልጅ ነው። እውነቴን ነው የምልህ። ትልቅ ቦታ የሚደርስ ትልቅ ራዕይ ያለው ልጅ ነው። እኔ እውነት እርሶ የሚያወሩትና በዛ በኩል ያጋጠመኝ ነገር በጣም የተለያየ ነው። እሳቸው የሚሉትን እያንዳንዱ ነገር እየሰማን ነው። ምን ያህል ቃል ኪዳን የምትባለዋን ነርስ ምን ያህል እንደሚያከብሯት፣ ምን ያህል እንደሚወዳት፣ ትልቅ ባለውለታዬ ነች፣ በታመምኩበት ሰዓት ላይ ብዙ ነገር አድርጋለች ብለው እያወሩ ነው የሚገኘው። እንደዛውም ያንን ረዳትም ልጅ ኢቭን እዛ ጋር ከመርዳት አልፎ ተርፎ ሲል ሰምተናል። ፈርኒቸሮችንም ምኖችንም የጅብሰም ስራ ሞክራለሁ ምናምን ጋር ሲያወራ ነበር ትናንትና። እሱን ልጅ ራሱ የኔ ምትክ ለማድረግ ሆስፒታል በነበርኩበት ሰዓት ላይ ብዙ ነገር ረድቶኛል፣ ብዙ ነገር አግዞኛል እያሉ ነው የሚገኙት እሳቸው። እኔ እንደውም ማክልል ነገር ምንድን ነው አንዳንድ ጊዜ መድኃኒቱ ትንሽ ከበድ ስለሚል ከወሰድኩ በኋላ ትንሽ አቅም ያሰጣል እና እሱ ነው ደግፎ አቅፎ ነርሶቹን አልፈልጋቸውም ከቃል ኪዳን ውጭ እሱ ነው ልብሴን አውልቆ ፂሜን ላጭቶ ገላዬን አጥቦ
ቢጃማይን ቀይሮ ይዞ የሚመለሰው። በጣም መልካም ልጅ ነው። ቃል ኪዳንን ግን አይገዳደራትም። ቃል ኪዳን የኔ ነች፣ መልካም ሴት ነች። እውነት ነው የምልህ። አይዞት እንግዲህ እስቲ ወይ እረፍት ያደርጉና እርሱ ትንሽ እረፍት ያደርጉ። ውድ ቤተሰቦቻችን ከእያንዳንዱ ኬዝ ከእያንዳንዱ ተግባር ጀርባ የሆነ የተፈጠረ ነገር አለ፣ የሆነ ድብቅ ነገር አለ። ሁሌም ቢሆን የሆነ ሰው ለሆነ ሰው መልካም ሲሆን ከኋላ የሆነ ነገር አያጣውም። እሳቸው በቀሪው ህይወታቸው ከመሞቴ በፊት እኔ ጋ የተደበቁ ሚስጥሮች፣ እኔ ጋ ያሉ እውነታዎች መውጣት አለባቸው ብለው እያቃሰቱ ነው፣ መረጃውን እየሰጡ ነው ያሉት። የእውነት በጣም ማመስገን እፈልጋለሁ። እሳቸው እንደዚህ ሆነው የመሞት አፋፍ ላይ ሆነው ብዙ ነገሮችን እያወሩ እኔ የሚሏቸው የሚወዷቸው ሰዎች ግን ሌላ ነገር እያወሩ ነው ያሉት። ይሄ የሚያሳየው ከኋላ የሆነ ራሱን የቻለ የተደራጀ ነገር እንዳለ ነው። ከኋላ ያሉ ጓደኞች ምልክት እየሰጡኝ ነው ያሉት ይመስለኛል። ቃል ኪዳን እየመጣች ነው። ቃል ኪዳን ትገባለች። ነርስ ቃል ኪዳን ከገባች በኋላ ትላንት እያወራቻቸው የነበሩ ነገሮች አሉ። ያንን ነገር ከጋሽ ዘነበ ጋር ምን እንደምትል ምን እንደምታወራ እያንዳንዱ ነገር የምናወራ ይሆናል። ከደቂቆች ከሰከንዶች በኋላ ያው ትንሽም እረፍት ማድረግ አለባቸው። እረፍት እንዲያደርጉ እናደርጋለን። ከዛ በኋላ ደግሞ ቃል ኪዳን እናስገብተን እዚሁ አስቀምጠን ማንሽ ቃል ኪዳን ምንድን ነው የተፈጠረው? ምንድን ነው እየሆነ ያለው? ቃል ኪዳን የያዘቻቸው ማስረጃዎች እሳቸውን ለመወንጀል እሳቸው የአእምሮ ህመምተኛ ናቸው የሚለውን ነገር ከእሳቸው ጋር ፊት ለፊት ተቀምጠው የሚያወሩ ይሆናል። ከደቂቆች በኋላ አብረን እንገናኛለን። የምንገኘው ነበልባል ሚዲያ ላይ ነው። ሁላችሁም በያላችሁበት ላይክ፣ ሰብስክራይብ፣ ሼር በማድረግ የቻናችን ቤተሰብ ይሁኑ። አብራችሁን ቆዩ። አስገባት። ግቢ ቃልዬ እንዴት ነሽ? ሰላም ነው ወይ? እግዚአብሔር ይመስገን። ኧረ ለውጥ ላይ ነው። እግዚአብሔር ይመስገን። በእናንተ ረዳትነት ይኸው እዚሁ ደርሻለሁ። እንደዚህ ሆነ ስላዩ ደስ ብሎኛል። አመሰግናለሁ። እኔም አመሰግናለሁ። አንቺንም አመሰግናለሁ። ፉል ስታፉን አመሰግናለሁ። አይገባም፣ ግዴታችን ነው። ይሄ እኮ ግዴታችን። እውነት ነው። እንዴት ነው ታዲያ? አሁን እግዚአብሔር ይመስገን ደህና ነኝ። ለውጥ አለዎት? መድኃኒቱን በአግባቡ እየወሰዱ ነው? አዎ፣ መድኃኒቱም ትንሽ ያደክማል እንጂ እየወሰድኩ ነው። ቃልዬ ልጅ ቃል ነርስ ቃል አልልሽም፣ ልጅ ቃል ነው የምልሽ። እውነት እኔ ራሱ እኔ እንጃ፣ እኔ በቃ የእናቴ ምትክ ያገኘው ያክል ነው የሚሰማኝ ከእናንተ ጋር ስሆን እና እውነት ደስ ብሎኛል። አላመንኩም እያለኝ ያለው ቃል ኪዳን በመጀመሪያ ያው ፈቃደኛ ሆነሽ ያንቺስ እርግጠኛ ነኝ ልጅ እንደምታሳፍሪ። ብዙ አትነቃነቁ። እሺ። ቃል ኪዳን በመጀመሪያ ፈቃደኛ ሆነሽ ስለመጣሽ የእውነት ማመስገን እፈልጋለሁ። ያው ከተፈጠረው ከአንዳንድ ነገሮች አንጻር ያው ብዙ ነገሮች ይፈጠራሉ ብዬ ነበር፣ ግን አንቺ ፈቃደኛ ሆነሽ ነገሩን መተሽ ከእናንተ ጋር ማውራት አለብኝ ያለውን ነገር አወራለሁ ችግር የለውም ስላልሽኝ የእውነት በጣም ማመስገን እፈልጋለሁ። ትንሽ ዞር እና ምንድነው መሰለህ ግዴታዬ ነው። ይሄ የሙያ ግዴታ ነው። አንደኛ ነገር እኔ በጣም ነው የምወዳቸው እሳቸው እንደነገርኩ እንጃ በቃ ለየት ያለ ከፔሸንቶች ሁሉ እሳቸው ለየት ያለ ነገር ነው እኔ እሳቸው ጋር ሲሆን የሚሰማኝና ይሄ ግዴታዬ ነው። ከፔሸንቶች ውስጥ ሁሉ እሳቸው ለየት ያለ ነገር የሚሰማሽ ምንድነው? ለየት የሚያደርጋቸው እሳቸው አንደኛ ከእናቴ ጋር ይያያዛል እንደነገርኩ የእሳቸው ኬዝ እና እናቴን ያጣሁትበት እንትን ተመሳሳይ ነው እና ለዛም ነው። የእናትሽም እንደዚሁ ከካንሰር ጋር የተያያዘ ነው ነበራቸው ማለት ነው? ለዛ ነው። እንደው እስኪ ቃል ኪዳን ቢሮ ላይ መተሽ ከረዳትሽ ጋር ብዙ ነገሮችን አውርተናል፣ ብዙ ነገሮችን ተነጋግረናል እና ከዛም በኋላ እሳቸውም ጋር መጥቼ አንዳንድ ነገር ለማውራት አንዳንድ ነገር ለመነጋገር ሞክሬ ነበር እና ትንሽ ነገሮች ሁለት አይነት ቦታና ተቃራኒ ሆኑብኝና አንቺ እያልሽኝ የነበረው ጋሽ ዘነበ ሆስፒታል በነበሩበት ሰዓት ላይ ብዙ ነገሮችን ስታሳልፊ እንደነበር ብዙ ነገሮች እንደተፈጠሩ ነግረሽኛልና
ጋሽ ዘነበን ደግሞ እዚህ ጋር ሳወራቸው በፍጹም ቃል ኪዳን ይሄን ቃል አትናገርም፣ እንደዚህ ሆኗል፣ ጋሽ ዘነበ እንደዚህ አይነት ነገር አሳልፏል ብላ ምንም ነገር ልታናገር የኔ ልጅ አትልም፣ የኔ ልጅ አትልም። አንቺ ደግሞ እያልሽኝ ያለሽው ጋሽ ዘነበ ልክ እንደ አንድ ፔሸንት ብቻ ሳይሆን እንደ አንድ የአእምሮ ህመምተኛ ነበር ትሪት የምናደርገው። የአእምሮ ህመምተኛ የሚያሳልፈውን ነገር ሁሉ የሚያሳያቸውን ባህሪዎች ሁሉ ያሳይ ነበረ። ብዙ ነገር አስቸግሮናል ሆስፒታል ላይ። አሁን ላይም ስለ ልዑል እየተናገረ ያለው ነገር በፍጹም ከእውነት የራቀ ነው ስትይ ነበር የነበረው። ምንድን ነው እየሆነ ያለው? ጋሽ ዘነበ ደግሞ እያሉኝ ያሉት ነገር ተቃራኒ ነው የሆነብኝ። ምንድን ነው ልትይኝ የምትችይው? ጋሽ ዘነበ እያሉት ያሉት በፍጹም ቃል ኪዳን እንደዚህ አትናገርም፣ አንድም ቀን ቢሆን አስቸግሬ አላቅም፣ አንድም ቀን አንድን ወሬ አሳስቼ ተናግሬ አላቅም፣ አልዛይመር የሚባለው በሽታ በፍጹም የለብኝም እያሉ ነው ያሉት። ምንድን ነው የምትይው ስለዚህ? በመጀመሪያ አንተ ራስህ እንደዚህ አይነት ነገሮች አሁን ፔሸንት ላይ አይወራም። ቃላቶችን አስተካክል። ገብቶሃል? ነገር ልንገርሽ፣ ፔሸንት ጋር ይወራል አይወራል የሚሉ ነገሮች ልጄ ነሽ እኮ ንገሪው እስኪ። እውነት ነው እውነት ነው። እዚህ ጋር ከካንሰር ጋር የተያያዘ ሰምቲንግ ቢሆን ኖሮ አዎ ይሄ በሽታ ስላለባቸው ከነሱ ጋር አይወራም ብልሽ ይችላሉ። ግን የሌለባቸውን የአልዛይመር በሽታና የአእምሮ ህመምተኛ ናቸው እያልሽ ነው ወንድሜ። ይኸውልህ ፔሸንት ጋር እንደዚህ አይነት ቃላቶች ሲጀመር መጠቀም የለብህም። አንደኛ ነገር እሳቸው አሁን ያሉበት ሁኔታ ጥሩ አይደለም ብዬ ካለው አይደለ ቀድሜ። ስለዚህ እንደዚህ አይነት ቃላት ስትጠቀም ለነሱ አይምሯቸው ላይ የሚፈጥረው ነገር የሆነ ደስ የማይል ነገር ነው። ቃል ያለውን ነገር ንገሪው እንጂ አውርተናል፣ ከዚህ በፊት አውርተናል፣ ነግሬያቸዋለሁኝ፣ አውቃለሁኝ። አባቴ አትነቃነቁ፣ ነግሬያለሁ ላንተ። አልዛይመር የሚባል በሽታ አለብኝ ወይ? አየህ ይኸውልህ አሁን ላይ በፍጹም ቃልዬ፣ እውነት አንቺ ነሽ? እንደዛ አይደለም አባቴ። ይኸውልህ አሁን ምን አለ መሰለህ ከወንድም ህመሙ እንደዚህ አይነት ህመም አሁን ላይ እንደምታቸው ጥሩ ላይ ናቸው አይደለ? ስታቸው ጥሩ ላይ ናቸው። ግን ስሚ ቅድም ጀምሮ ስላሳለፉት ህመም ከዚህ በፊት ስለተፈጠሩ ነገር እያንዳንዱን ነገር ደረጃ በደረጃ ስናወራቸው ነበር። ነገር ግን አንድም ቢሆን የመርሳት ወይንም የአእምሮ ህመምተኛ የሚያሳያቸውን ባህሪ አንድ ነገር አላየሁባቸውም። እንዴት ነው እነሱን እንደዚህ አይነት በሽታ የሌለባቸውን ሰው ጋሽ ዘነበን የአእምሮ በሽተኛ ናቸው ልትይ የቻልሽው? የህመሙ ነው። አሁን ላይ ጥሩ ላይ ናቸው። ይኸውልህ አሁን ድንገት ተነስተው ማለት ነው ድንገት ተነስተው ለምሳሌ ራቁታቸውን ሆነው ሊጨፍሩ ሁሉ ይችላሉ። ገብቶካል? ስለዚህ ራቁታቸውን ድንገት ተነስተው ፔሸንት ባለበት ቦታ ላይ ሊጨፍሩ ሁሉ ይችላሉ። ግንስ ነርስ ቃልሽ ድንገት ደግሞ በሽታው እኛ አሁን በዛን ሰዓት ምንድን ነው የምናደርገው? ወደኋላ ተመልሰው እንዳያስታውሱ በቃ መፍትሄ እንወጋቸዋለን። የምንሰጣቸው መድኃኒት አለ። ስለዚህ ቃል እኔ መርሳት በሽታ አለብኝ። እኛ እኮ እንዳታስታውሱ መርፌ መድኃኒት ስለምንሰጣቸው እንደዚህ የምናደርገው ማለት ነው። የልጄ ምትክ ነሽ እኮ አውቃለሁ። እኔም እኮ ነኝ እንጂ አንዴ ነገርኳቸው። በቃ እናቴን ከኋላ ምን ያስገድልሽ? ሴራ አለ፣ ሰው አለ የሚባል ነገር የለም። እንደዚህ የሚባል ነገር የለም። አሁን አትነቃነቁ። እኔ በጣም ነው የምወዳችሁ። ምንድነው እሱ መሰለክ መድኃኒት ስለምንሰጣቸው ያለፈውን እንዲያስታውሱ አያረጋቸውም ያ መድኃኒት ማለት ነው። ገብቶካል? ስለዚህ አንተ ስታስበው ራሱ ያ መጥፎ ነገር የሚያደርጉትን ነገር ተመልሰው ሲያስታውሱ ለራሳቸው ምንድን ነው የሚሰጣቸው እንትን ማለት ነው። ያን እንዳያስታውሱ የምንሰጣቸው መድኃኒት አለ። እነሱ አሁን ምንም የሚያስታውሱት ነገር የለም። እኛንን የምናየው ማለት ነው። ፍጹም ጤና ነኝ። እኛንን የምናውቀው ያለውን ታሪክ እንግዲህ ነግሬያለሁ። ያለውን እንግዲህ አስገድደዋት ይሆናል። ልጅ ነች። እንደዛ የሚባል ነገር የለም። ማስገደድ ልጅ ነች። ማንንም አላስገደደም። ቃልዬ የልጄ ምትክ ነሽ። ነገር እንድታውቅ ይፈልጋለሁ። እዚህ ጋር አሁን እሳቸው አሟቸዋል አላሟሟቸው የሚለው ኬስ ሳይሆን ከዛ የባሰ ነገር ነው እየተፈጠረ ያለው። አንድ ነገር ልታውቅ ይፈልጋለሁ። እሳቸው እንደሚሉሽ የሆነ ያስገደደች ሰው ካለ የሆነ ሰው የሆነ ነገር እንድታደርግ ያደረገች ነው ካለ ልንገርሽ፣ እየሰራን ያለ ነው ቡድን ከኋላ ያሉትን መታያቸው እንዳለ የህግ አካሎች ናቸው። የምንሰራው ስራ በጣም ከባድና በጣም ግዙፍ የሆነ ነገር ነው እየተንቀሳቀስ ያሉ እዚህ ጋር። አንቺ ሜቢ በማታውቂው ነገር በሆነ በትንሽ ነገር ተታለሽ እሳቸው ላይ የሆነ ነገር እንድታደርጊ ተደርገሽ ሊሆን ይችላል። አንዴ ቅርታ ሲጀመር ሙያ የማይፈቅድም እኔ አንድ የጤና ባለሙያ ነኝ። እንደዚህ አይነት ነገር በገንዘብ ምናምን ሊያስቀጣው ላይ ይችላል። ይሄ የተጠቀምከው ቃል ራሱ ሊያስቀጣው ላይ ይችላል። ምክንያቱም ሙያ አይፈቅድም እንደዚህ አይነት ነገር። እኔ ቃል ስወጣ ብዬ ነው ገባካ? መጽሐፍ ቅዱስ ይዤ ምለን ነው ምን ነው ሙያው እንትናችን ነው። ቆይ አንዴ ቆይ ራሱትን አይጉሽ አባቴ ራሱትን አይጉ ሐሰት ነው
ሐሰት እኔ እንደዚህ እንደማለቅ ሐሰት ነው። ይመሰክራሉ እኮ ተይ ራሳቸው ራሱ ተይ፣ ይመሰክራሉ። አትንኪኝ አትንኪኝ ቃል ተይ አትንኪ። አትንኪያቸው። ራቅ በይልኝ። ተይ ራቅ በይልኝ እባክህን እባክህን አለሁ እኔ እባክህ ራቅ ትበልልኝ። ወደዛ ጋር ራቅ በይ። እሺ ሳትነኪያቸው የምታወሪው አለካም። እሺ አለካም። ተረጋጉ። እሺ አባቴ ተረጋጉ። እኔ አልነካሁትም። ትንሽ ለመረጋጋት ይሞክሩና እርስዎ ራስዎ ይጠይቋታል። ትንሽ ብቻ ግን እረፍት ያደርጉ። ለመረጋጋት ይሞክሩ ትንሽ ብቻ። ጋሽ ዘነበ እስቲ የሚጠይቋት ነገር ቀስ ብለሽ ረጋ ብለሽ ስሚ። ምንም አይነት ጩኸት መስማት አልፈልግም። መነታረክ መስማት አልፈልግም። የመጀመሪያው ልጅሽ ልደቱ ሚያዝያ 16 አይደለም ነው? አይደለም? ልክ ነው። አዎ የሁለተኛው ልጅሽ ትንሿ ልጅሽ ሴቷ ልደቷ ግንቦት 1 አይደለም? እውነት ነው። ጨርሻለሁ ወንድም። እና ይህንን ቀን የሚያውቁ ከሆነ የመርሳት በሽታ ወይ የአልዛይመር በሽታ አለባቸው የምትዩ እያንዳንዷን ቃላትና እያንዳንዷን ቀን የማይረሱ ሰው በሽታው ምንድን ነው መሰለክ? አሁን ወሰድ አሁን መለስ ነው የሚያደርጋቸው። ገብቶ ካላለ ወሰድ ያደርጋቸዋል፣ መለስ ያደርጋቸዋል። አሁን እኮ ጥሩ ላይ ናቸው። የሚያወሩት ነገር አንድ መሬት የሚወርቅ ነገር የለም። ግንስ ድንገት ደግሞ አሁን ከባለቤትሽ ጋር ትንሽ ቆይተ ደግሞ በኋላ ላይ እንደሚቀየሩ ታያቸዋለህ። አዲስ እስኪ ልጠይቀሽ ቃልዬ፣ ልጅ ነሽ፣ ትመለሻለሽ። ተገደሽም ቢሆን ልጅ ነሽ፣ መልካም ስብዕና አለሽ። ከባለቤትሽ ጋር ሰርግ ላይ የቆየሽው የሰርግሽ ቀን መስከረም 3 አይደለም? እውነት ነው። ከዚህ በላይ ምን እንዲመልሱልሽ ነው የምትፈልጊ? እያንዳንዱ ነገር እያስታወሹ የሚነግሩሽ ከሆነ የትኛውን አልዛይመር በሽታ ነው አለባቸው የምትዩ? ይኸውልህ አንዳንዴ እኮ ኖርማል ሰው ይሆናሉ። አልገባክም? ሲጀመር አንተ አሁን የሚገባህ ጤና ባለሙያ ስትሆን ነው። ኦልሬዲ አንተ ጋዜጠኛ ነህ አይደለ? ስለዚህ ይሄ አይገባህም። እኔን አሁን ስለ ስራዬ ልታስተምረኝ ፈልገህ ነው? አንተ ልታስተምረኝ ነው? ስለ እኔ ስራ ለእኔ ልትነግረኝ ነው? ሰሚኛለሽ? እየሰማክ ነው። እያንዳንዱ የምታወሪው ነገር ሪከርድ እየተደረገ ነው። ከኋላ ደግሞ የህግ አካላቶች እያንዳንዱ ነገር እየጻፉና እየመዘገቡ ነው ያሉት። ማስጠንቀቂያ እየሰጠሁሽ ነው ያለሁት። ከህክምና ሙያሽ ወጥተሽ አፈንግጠሽ ሌላ ነገር ለሌላ ሰው እየታዘዝሽና እየሰራሽ ከሆነ መጨረሻሽ አያምርም። እንደዛ የሚባል ነገር የለም። እያስፈራራኸኝ አይደለም አይደል? እያስፈራራሁሽ አይደለም። በቃ እድል እየሰጠሁሽ ነው ያለሁት። እኔ ሙያ የሚፈቅደው የማይፈቅደውን ነገር ምንም ነገር አላደርግም። አስገድደዋት ይሆናል። አባቴ እንደዛ የሚባል ነገር ፔሸንቶቹን ስለኔ ባለሙያዎችን ስለኔ ጠይቅልኝ እባክህ። ዶክተሮቹም ቢሆኑ በሽተኞችም ቢሆኑ እውነት የአልዛይመር በሽታ አለበት፣ ራቁቱን አልጋ ላይ ይጨፍራል ብለው የሚነግሩ ከሆነ አዎ እኔ እቀጣለሁ። እባክህ እሷም የምትማር ልጅ ነች፣ ጥፋት ሊኖራት ይችላል። ወንድም ጋዜጠኛ አታስጨንቃቸው። እሳቸው አሁን እረፍት ያስፈልጋቸዋል። ፕሊስ በቃ ልለምንህ፣ ፕሊስ በቃ አታስጨንቃቸው። ትንሽ ማረፍ አለባቸው። በኋላ ላይ ብታወራቸው ይሻላል። በጣም ጥሩ። ስለዚህ የምናደርገው አንድና አንድ ነገር ነው። የእኔ ሕክምና ቡድን አለ፣ የእናንተም የሆስፒታል ሰዎች አሉ። ጋሽ ዘነበን አስቸግሬያቸውም ምንም ቢሆን ምንም ወይ ዶክተሮቹ እዚህ እንዲመጡ አደርጋለሁ ወይ እሳቸው ሆስፒታል እንዲሄዱ አደርጋለሁ። ሰማሽኝ አይደል? ልክ ነው። ከዛ በኋላ የህክምና ቡድን እራሱ የሚያስፈልገው ምርመራ እንዲያደርጉ አደርጋለሁ። ምርመራ ተደርጎ ምንም አይነት የአልዛይመር በሽታ እንደሌለባቸው፣ ምንም አይነት ነገር እሳቸው ላይ እንደዚህ አይነት በሽታ እንደሌለባቸው ከታወቀ ግን እኔና አንቺ እንጋደላታለን። ሰማሽኝ አይደል? የትም ብትሆኝ አታመልጭኝ። አሁንም ቢሆን ስትወጪ የኔ ሰዎች በቅርብሽ እንዲከታተሉ አድርጋለሁ። ሰማሽኝ አይደል? አውቃለሁ ከሆስፒታል ነው አስጠርቼ ያመጣሁሽ። ምን ጦስ ውስጥ ገብተሽ ነው ቃልዬ? እድሎችን ሰጥቼሻለሁ እንድትናገሪ። ይኸውልህ አሁንም እኮ እኔ እያልኩ ያለሁት እሳቸውንም አታድክማቸው። እኔ እዛ ፔሸንት እየጠበቀኝ ነው። እኔ የኔ ሙያዬን እኔን የሚፈልጉ ስንት እዛ ጋር እየጠበቁኝ ነው። አሁን ላይ አንተ እዚህ ጋር ግን በጣም እያረክ ያለከው ነገር ጥሩ አይደለም።
ገብቶካል። አንተ የሆነ በቃ እንትን ማለት ነው እሳቸውን አድክመክ የሆነ እንትን ማለት ነው የፈለግከው ምንድነው? አላማክ ራሱ ከዚህ በላይ ማውራት አይጠበቅብንም። አላማክ ምንድነው? ውድ ተመልካዮቻችን እጄ ላይ ማስረጃ ወይንም ነገር መረጃ ሳሊዝ እሷን የኔ ቁጥጥር ውስጥ ማወር አልችልም። አዎ ከሆስፒታል ነው አስጠርቻጃት የመጣሁት። ስቲል የምትከታተላቸው ፔሸንቶች አሉ ብለኝ ነበር ዶክተሮች። ቀጥታ ወደ ስራ እንድትመለስ እናደርጋለን። ከዛ በኋላ የራሳችን ስራ እንሰራለን። ዶክተሮችን አምጥቼ ምርመራ እንዲደረግ አደርጋለሁ። የኔም ዶክተሮች እሷም ሆስፒታል የሚሰሩ ዶክተሮች የራሳቸው ምርመራ እንዲያደርጉ አደርጋለሁ። በተቻለ መጠን ጋሽ ዘነበን ብዙ እያስቸገርናቸው ብዙ ነገር እየተፈጠረ ያለው ምክንያቱም ከዚህ በኋላ ትልቅ ችግር ስላለ ነው። እያንዳንዱ ነገር የሕክምናውን ውጤት ይዤ ስመጣ ምን ይፈጠራል ምን ይሆናል የሚለው ነገር አብረን ምን ይሆናል። ጋሽ ዘነበ እንግዲህ ከዚህ በኋላ ምንም ላደክሞት አልፈልግም። እርሶም በጣም ተጎድተዋል፣ እያየሁት ነው። በእሷ በጣም ተናደዋል፣ ስሜታዊ ይሆናል። ትመለሳለች። ከኋላ ሴራ ይኖራል እንጂ የኔ ቃል እንደዚህ አታረግም። ይረጋጉልኝ። እንግዲህ ቤተሰቦች የምንገኘው ነበልባል ላይ ነው። የነበልባል ሚዲያ እንደሚታወቀው አንድ ነገር ጀምሮ አየር ላይ የሚያቆምበት ምንም ምክንያት የለም። ልዑሌንም በዛ በኩል እያያችሁት ነው። ሰሞኑንም ያለውን ዜና እንደሰማን ነው። የገዛ አባቱ ማን እንደሆነ ከዚህ በፊት አባቴ ብሎ ለአመታት ሲጠራው የነበረን ሰው አባቱ ሳይሆን ሌላ ሰው እንደሆነ ተረድተናል። ምን ያህል ጭንቅላት ሊያሳምምና ምን ያህል ውስጥ ሊነካ እንደሚችል እያንዳንዱ ነገር የምናውቀው ነገር ነው። ያንን ነገር ደግሞ ከኋላ የሆነ ነገር አለ የሚል ጥርጣሬ ስላለን እያንዳንዱ ነገርን ተከታትለን እናንተ የምናሳውቅ ይሆናል። በድጋሚ የምንገኘው ነበልባል ላይ ነው። ላይክ፣ ሰብስክራይብ፣ ሼር በማድረግ ሀሳባችሁን እንድገልጹ ይፈልጋለሁ። አዎ የእያንዳንዳችሁን ኮሜንት እያነበብኩ ነው። እያንዳንዱ የምትሉኝን ነገር አንድ በአንድ ይዤ ነው የማወራው። አንድ ኮሜንት አታልፈኝም። እያንዳንዱን ነገር አነባለሁ። ባላችሁኝ መሰረት ነው የምንመራው። የእናንተና የክሩ አባሎች የሚሉትን ነገር ሰብስበን ነው እርምጃ የምንወስደው። ከዚህ በመቀጠል የሚሆነው ምርመራውን ይሆናል። ምርመራውን ጠብቀን ትንሽ ጊዜ የሚፈልግ ምርመራ ስለሆነ ውጤቱ ሲመጣ ምንድነው የተፈጠረው ምንድነው የሚሆነውን አብረን የምናየው ይሆናል። ምርመራው ብቻ እናተኩርም። በራሳችን መንገድ ደግሞ የምንሄድባቸው መንገዶች አሉ። እያንዳንዱ ነገር ለእናንተ የምናሳውቅ ይሆናል። መልካም ጊዜ፣ መልካም ቆይታ።